ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በጣም አስደንጋጭ ዜና ተሰምቷል። ውድ ቤተሰቦች እሱን የማጋራችሁ ይሆናል። ያው በሩታና በአብርሃም ዙሪያ ሰሞንኛ የሆኑ ነገሮች እንግዲህ ተለዋዋጭና እንግዲህ አልጨበጥ ባይ የሆኑ ይገኛሉ። እነዚህም እንግዲህ ሩታ በጣም በጠና መታመሟን ሰምተናል። ውድ ቤተሰቦቼ ከዚህ ጋር ተያይዞ እንግዲህ አንድ አዲስ የተፈጠሩ ነገሮች አሉ። እሱን ነገር የማጋራችሁ ይሆናል። ከዛ በቅድሚያ እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች እንደምታውቁት ሰሞኑን ሩታ ያለችበት ሁኔታ ጥሩ አይደለም። በተለይ ከአብርሃም ጋር ተያይዞ እየተፈጠሩባት ያሉትን ነገሮች እንግዲህ በትናንትናው ቪዲዮ ላጋራችሁ ሞክሬ ነበረ። ምክንያቱም ሰሞኑን እህቷም ከመጣች በኋላ ከደስታ ጋር ያላቸው ግንኙነት እንዲሁም በተለያዩ በዙሪያ ያሉ ሰዎች እንግዲህ የሚፈጥሩት ተጽዕኖዎች አሉ። እየተፈጠሩ ያሉት ነገር በሩታ ላይ ከቤተሰቦቿም ሆነ ከነ አብርሃም እንዲሁም ሁሉን ነገር ጥላ እንድትሄድና እንድትሸሽ እያደረጋት ያለበት ሁኔታ አለ። ከዚህ በተረፈ እንግዲህ አልፎ ተርፎ እሷን ጭንቀት ውስጥ እየከተቱ ያሉ ነገሮች በጣም ብዙ ናቸው። እንዲሁም ብቻዋን እንደምታሳድግ ታውቃላችሁ። ለልጁ እንክብካቤም ሆነ ሁሉ ነገር እያደረገች ያለችው ብቻዋን ነው። እንዲሁም ረዳትና አጋዥ የሚባል ነገር የላትም ሩታ ማለት ነው። ውድ ቤተሰቦቼ ከዚህ አንጻር እንግዲህ በጣም ብዙ ጫና እንደሚደርስባት እና እንግዲህ ይሄ ሁሉ ተደራርበው እንዲሁም አብርሃም በየጊዜው የሚያነሳቸው የክርክር ሀሳቦች ቤቷ ላይ በሚፈጠሩ ጭቅጭቆች ጓደኞቿና በዙሪያ ባሉ ሰዎች ሁሉ እየተደረገባት ያለው ወደ አብርሃም የመመለስና ደስታን ከዛ ቤት የማስወጣት ደስታ እንዳይመለሱና እሷ ጋር እንዳይሄድ እንግዲህ እንድታደርግ የሚያደርጉ አጫሪ ነገሮች እየተፈጠሩ በተከታታይ የሆኑ ታውቃላችሁ። ሰሞኑን ያሉት ነገሮች እንግዲህ ሩታ ላይ በጣም ከባድ ጫና ፈጥሮባታል። ከዚህም የተነሳ እንግዲህ ቤተሰቦቿ እንኳን ሳይቀሩ ይሄንን ነገር የተቀበሉት አይመስሉም። በተለይ የደስታ መምጣት ለብዙዎች ኮንፈርት ወይም ደግሞ ምቾት እየሰጠ አይመስልም። ከዛ የተነሳ እንግዲህ በእሷ ዙሪያ ደግሞ ሌሎች በተቃራኒ ሩታ ይሄንን ነገር እንዳታቆም የሚገፋፏትም ሰዎች እንዳሉ ታውቃላችሁ። ደስታ ለምን እንደመጣና እውነተኛ ትክክለኛ የደስታ መምጫ ምክንያት በእውነት ሩታን ወዷት ነው ወይስ ሌሎች አጀንዳዎችና ሀሳቦች ስላሉት ነው? እሱ እንደሚባለው ከውጭ የእውነት የመጣ ነው የሚሉት ነገሮች ራሱ አጠራጣሪና ነገሮችን ጥያቄ ውስጥ እየከተቱ ያሉበት ሁኔታ ይታያል። ምክንያቱም የደስታ ቤተሰቦችም እያነሱት ያሉት ሀሳብ ደስታ ከነዚህ ነገሮች ሁሉ የጸዳ እንደሆነና ከዛም አልፎ ተርፎ እንግዲህ ልጆች አሉት የሚባሉ ብዙ ነገሮችን እንግዲህ ሄርሜላም የላከችውና የእነሱን የሩታና የአብርሃምን የትዳር ሁኔታ ለመበጥበጥ የታሰበ እቅዶችና ሴራዎች ናቸው የሚሉት ነገሮችም ሁሉ ሩታን ሰላም የነሷት ይመስላሉ። ነገር ግን በዛሬው ዕለት ያስኩላችሁ ሩታ ከነዚህ ምናልባት ተነሳስቶ ሊሆን ይችላል። ሩታ በጣም ታማለች። ሩታ እንግዲህ በድንገት አሟት ወደ ሆስፒታል ተወስዳለች። አሁን ያለችበት ሁኔታ በጥሩ ሁኔታ እንደሆነ ለማጣራት ሞክረናል። ዶክተሮቹ እንግዲህ የተቻላቸውን ጥረት አድርገው ከእንደዚህ አይነት ነገሮች እንድትጸዳና ሰሞኑን ምንም አይነት ጭንቀትና እሷን እንደዚህ አይነት ነገር ውስጥ ሊከቷት የሚችሉ ነገሮች ሁሉ መራቅ እንዳለባት በተደጋጋሚ ለቤተሰቦቿና በዙሪያ እሷን ለመጠየቅ ለመጡ ሰዎች ሁሉ ይህንን ነገር ሲናገሩ ተስተውሏል። ውድ ቤተሰቦቼ ሩታ ምናልባትም እውነትም እንደተባለው ስትረስና እንደዚህ አይነት ነገሮች አንጻር የመጣ ህመም ሊሆን ይችላል። በጣም ከዚህ በኋላ እንግዲህ እንደዚህ አይነት ነገሮች እንዳይደገሙና በሩታ ዙሪያ ያሉ ሰዎች ሁሉ ሰላማዊ የሆነና እንግዲህ ለእሷ የሚመቹ ኢንቫይሮንመንቶችን ብቻ መገንባትና ማስተካከል እንዳለባቸው ከዶክተሮቹ በተገኘ መረጃ እንግዲህ ያሳያል ማለት ነው። ውድ ቤተሰቦቼ ሩታ በጣም ብዙ ጫናና ተጽዕኖ እንዳደረባትና እንደደረሰባት እሷን በተደጋጋሚ ከዚህ በፊት እንግዲህ የነበሩ ቪዲዮዎቿ ላይ ተመልክታችሁ ከሆነ ይሄ ነገር ምንም ምቾት እየሰጣት እንዳልሆነ ታውቃላችሁ። አንድ የአብርሃም ቤቷ እየሄደ ሲጣላ፣ በሌላ መንገድ ደግሞ ሌሎች ሰዎች ሄደው ጸብ ውስጥና እንግዲህ የተለያየ ግብግብ ውስጥ ሲገቡ የሚታይበት ሁኔታ ሩታን በጣም ብዙ ጭንቀት ውስጥና ጫና ውስጥ እየከተታት ይገኛል። ምክንያቱም ገና የወለደች አዲስ ሴት እንደመሆኗ መጠን ብዙ ነገሮች ላይ እንግዲህ የመጠንከር ሂደት ላይ እንጂ ገና ሙሉ ለሙሉ ጠንክራ ተነስታ ሁሉ ነገር የማድረግ የምትችልበት የአእምሮ ሁኔታ ላይ አይደለችም ሩታ። በዛ ላይ ልጇን እንግዲህ ሌሊትም እሷ ስለሆነች የምትንከባከበው ብቻዋን ከመሆኗ የተነሳ እንግዲህ ሁሉ ነገር በራሷ የምታደርግ ሴት ናት ሁሉ እንደምናውቀው። ከዚህ አንጻር እንግዲህ ሩታ ምናልባት ይሄ ነገር ተጋላጭ ልትሆን የቻለችው በዚህ ምክንያት ነው ብለን እንስባለን። ታዲያ ውድ ቤተሰቦች እንግዲህ ከዚህ ጋር ተያይዘው ሌላ አንድ አዲስ የመጣ ሀሳብና እንግዲህ
መከራከሪያ ነገር ተከስቷል ማለት ነው። ይህም ምንድነው እንግዲህ እንደምታውቁት ሩታ አሁን ባለችበት ሁኔታ ወደ ቤቷ ተመልሳለች። እንዲሁም ያለችበት የጤና ሁኔታ ሰላማዊና መልካም ነገር ላይ እንደምትገኝ ነግሬያችኋለሁ። ከዚህ የተነሳ እንግዲህ ሰዎች እህቷም አዲስ አበባ ትምጣ እንጂ እህቷ በቅርቡ ለስራ ሌላ ቦታ እንደምትሄድ እየተነገረ ይገኛል። ስለዚህ የግዴታ ከሩታ አጠገብ ሊሆን የሚያስፈልግ ሰው አለ። ሩታን መንከባከብና እንግዲህ ለሩታ የጤና ሁኔታዋን በየጊዜው እየተከታተለ ብቻዋን መሆን ስለሌለባት ልጇንም መንከባከብ ስላለበት እንግዲህ አንድ ሰው ይህንን ነገር ለዚህ ነገር ለቤተሰብም ሆነ ለሩታ ቅርብ የሆነ ሰው ግዴታ እንደሚያስፈልግ ዶክተሮቹ ተናግረዋል። ሩታ ያው ሰሞኑን የምትቆይበት ቦታና እንግዲህ ያለችበት ቦታ ሁሉ ብቻዋን እንደሆነ ሁላችንም የምናውቀው ነው። በተለይ አብርሃም እዛ እንዳይኖር አብሯት እንዳይኖር አልፈቅድም ካለች በኋላ ሩታ ወጣ እንግዲህ ሌሎች ሰዎች ሊጠይቋት ከመጡት ሰዎች ውጪ ወንድሟም በዚህ ሰዓት እንግዲህ ከሩታ ጋር እንደማይገኝ የምናውቀው ሁኔታ ነው ያለው። ውድ ቤተሰቦች ከዚህ አንጻር እንግዲህ በጣም አከራካሪና እንግዲህ ድጋሚ ልጅቷን ወደ ሌላ ስትረስ ውስጥ ሊከታት ይችላል የተባለ ነገር ተከስቷል። በጣም ብዙዎች እንግዲህ እኔ ነኝ ማስታመማት፣ እኛን መቆየት ያለብን፣ ሌሎች ሰዎች እዛ አካባቢ መገኘት የለባቸው። ምክንያቱም ለዚህ ሁሉ ግብ ግብና ግርግር መንስኤ የሆኑ ሰዎች ከተገኙ ሩታ ላይ አሁንም ተመልሶ ጫና ሊፈጥርባት ይችላል የሚል ሀሳብ ተነስቶ እንግዲህ ድጋሚ በዚህ ሀሳብ እንግዲህ ሌላ ክርክር እየተነሳ ይገኛል። አብርሃም ከዚህ አንጻር እንግዲህ ራሱን ውሳኔ ወስኖ እንግዲህ ሁሉንም ሰዎች እኔ እንጂ ሌሎች ሰዎች ምንም አይመለከታቸውም፣ እስካሁን ድረስ ፊርማችን እስካልቀደድን ድረስ እንግዲህ በዚህ ደረጃ አስገድዶ እኔ ሊያስቀረኝ የሚችል ሰው የለም በማለት እንግዲህ ለሩታ ሙሉ ለሙሉ የአስታማሚነቱን ኃላፊነት ለመውሰድ እየጣረ ያለበት ሁኔታ ይገኛል። በተለይ በትናንትና ቪዲዮ ተመልክታችሁ ከሆነ ከነፈረንጁ ጋር በጣም ብዙ ክርክሮችን አድርገው ነበረ። በመጠኑም ቢሆን የተሻለና ሀሳብን በሀሳብ የመለዋወጥ ነገሮች ይታያል በሁለቱ ልጆች መሀል። እንደ ከዚህ በፊቱ ዱላ ቀረሽና እንግዲህ ግብ ያለመፍጠራቸው ሁኔታ በመጠኑም ቢሆን እንግዲህ ሰላም እያወረዱ ያሉበት ሁኔታ እንዳለ፣ ይህንንም ሰላም ለማውረድና ፍቅርን ለማምጣት ያላቸውን ጥረት እያሳዩ ያሉበት ሁኔታ እንዳለ ማሳያ ይሆናል። እንደ ከዚህ በፊቱ እንግዲህ ጸብን አለመምረጣቸውም ትልቅ ነገር ነው። ከዚህ አንጻር እንግዲህ እነ ፈረንጁ ድጋሚ አብርሃምን ሊከራከሩትና እዛ ቤት መግባት እንደሌለበት አሳምነው እንግዲህ እምቢ ሊሉት አልፈለገም። ፈረንጁም ቢሆን እንዲሁም ሌሎቹ ጓደኞቹ ማለት ነው። ውድ ቤተሰቦቼ ከዚህ አንጻር አብርሃም ምናልባት እንግዲህ ሙሉ ለሙሉ ሩታ እሺ የምትል ከሆነና የምትፈቅድ ከሆነ እዛ ተገኝቶ ሩታን ለማስታመም እንግዲህ ኃላፊነቱን ወስዶ ከሩታ ጋር መኖር ሊጀምር ይችላል የሚሉ መረጃዎች እየወጡ ይገኛሉ። ውድ ቤተሰቦች ነገር ግን ይህ ነገር በእውነቱ ጽኑ ሆኖና እንግዲህ እንደታሰበለት ከሩታ ጋር አንድ ቤት ውስጥ ሆኖ ሩታ ቢያንስ እስከሚሻላት ድረስ አብረው የመኖርና የመቆየት እቅድ ካላቸው ሩታም እሺ ብትል እንግዲህ ሌላ አዳጋች የሚሆን ነገር እንዳለ የምናውቀው ነው። ያም ደግሞ ደስታ እንዲሁም ደግሞ ሄርሜላ ማለት ነው። ሄርሜላ የአብርሃም እዛ መግባት በፍጹም የምትፈልገው ነገር እንዳልሆነ ሊዋጥላት የማይችል ነገር እንደሆነ ሁላችሁም የምትረዱት ነው። በዚህ ነገር ምናልባት አብርሃም ከሁለቱ ሴቶች ግዴታ የመምረጥ ውሳኔ ውስጥ ሊገባ ይችላል ተብሎ ይጠበቃል። ምክንያቱም ሩታ ጋር ሄዶ መኖርና እንግዲህ እሷን መንከባከብ ግዴታ ከሆነበት ሄርሜላ በዚህ ሀሳብ ካልተስማማች ሄርሜላን እንግዲህ ወደ ጎን ዞር አድርጎ ሚስቱንና ልጁን መርጦ ሊሄድ ይችላል። እንደዚህ አይነት አጣብቂኝ ውስጥ ሊገባ ይችላል የሚል እሳቤዎችም አሉ። እንግዲህ ከዛ በተረፈ እንግዲህ ደስታ ደግሞ በሌላ በኩል ለአብርሃም እንቅፋት ሊሆንበት ይችላል። ይሄ ሀሳብ እንዳይሰምር እንግዲህ ከሩታ ጋር አሁን ደስታ ያለበትን ሁኔታ የምታውቁት ነው። ምንም ትወደዋለች አትወደውም የሚሉት ነገሮች ውስጥ ባንገባም ነገር ግን ያላቸው ነገር የተሻለና ጥሩ የሚባል ስለሆነ ምናልባት ሩታ በሼምም ይሁን በሆነ ነገር ተነሳስተ እንግዲህ አብርሃምን እምቢ ልትለው ትችላለች። በዛ በተረፈ ደግሞ ከአብርሃም ጋር በዚህ ረገድ ጸብ ውስጥ ሊገቡ ይችላሉ ተብሎም እየታሰበ ይገኛል። ምክንያቱም አብርሃምና ደስታ ሁልጊዜም ባላንጣዎች እንደሆኑ የሚታወቅ ነው። በተለይ ደስታ ደግሞ በዛ አካባቢ የአብርሃም መገኘት ምን ያህል ያቀደውንና እስከ ዛሬ ድረስ ሲለፋበት ሲሰደብበት የቆየውን ፕላን ሁሉ ሊያከሽፍበት የሚችል ነገር ከመሆኑ የተነሳ ደስታ ይህንን ነገር ይፈልጓል ተብሎ አይጠበቅም። ነገር ግን ነገ ከተነገ ወዲያ ምናልባት እነዚህ ውሳኔዎች ጸንተው እንግዲህ ወይ ደግሞ ሩታ ማንንም አልፈልግም ራሴ መቆየት አለብኝ ብላ እንግዲህ አስባና አምና ሁለቱንም ሰዎች ካጠገቧ የምታርቅበት ውሳኔዎችም ሊኖሩ ይችላሉ። እነዚህ ጉዳዮች እንግዲህ መቋጫ ካገኙ እንግዲህ ከማስረጃ ጋር አያይዘን ለእናንተ የምናቀርብ ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። መልካም ጊዜ ይሆንላችሁ።